እኔ በላ ደሜንም የጠጣ ይድናል ብለኸኝ ኃጢአቴን መርምረ ሲኦል ብታወርደኝ አብረን እንወርዳለን እኔ ምን ቸገረኝ ይላል። ምን ማለት መሰላችሁ? ይሄንን የዮሐንስ ወንጌልን አንብቦን ስጋዬን የሚበላ ደሜን የሚጠጣ ከኔ ጋር ይኖራል እኔም ደግሞ ከሱ ጋር እኖራለሁ ብለሃልና ስጋህን በልቻለሁ ደምህን ጠጥቻለሁ። አሁን አንተ ከማን ጋር ነው ያለው? ከኔ ጋር ነህ። ስለዚህ ደካማ ነው ብለህ ፈርደህብኝ ሲኦል ብታወርደኝ ብቻዬን አይደለም መቃጠለው ካንተ ጋር ነው። እምነት የተሞላበት ቃል። ዛሬም እኮ ነፍሰ ገዳዮች ምድራችንን ሞልተዋል። እግዚአብሔር የፈጠረውን የሚገድሉ፣ ደም የሚያፈሱ፣ ፍርድ የሚያጓድሉ፣ ድሃ የሚበድሉ፣ በሰው ደም እጃቸውን የሚታጠቡ ብዙዎች አሉ። ይሄ የዲያብሎስ ስራ ነው። እሱ ነፍሰ ገዳይ ነው አለ። በሰው ልጆች ላይ ሞትን አምጥቷልና ስለዚህ ዲያብሎስ በሰው ላይ ሞትን ስላመጣ ሰው ሞቷል። የሞተውን ሰው ሊያድን ሕይወት የሆነው አምላክ ተገለጠ። የዲያብሎስን ስራ ሊያፈርስ የእግዚአብሔር ልጅ ምን ሆነ? ተገለጠ። ሕይወት ሊሰጠን ተገለጠ። አስተውሉ የእግዚአብሔር ልጆች። ዛሬም የሐሰተኞቹን የመናፍቃንን ያውም በመካከላችን የነበሩ ከኛ ጋር ቆመው በአውደ ምሕረቱ ሲያገለግሉ በመቅደሱ ሲያገለግሉ ሲዘምሩ የነበሩ ዛሬም በሐሰት ብዙዎችን ከመቅደሱ ለማውጣት የሚጥሩ ሰዎች አሉ። ይሄ የዲያብሎስ ስራ ነው። እነዚህም የዲያብሎስ ስራ አስፈጻሚዎች ናቸው። አሁን አንዳንዶቻችን አይገባንም። ትህትና የሚመስል ግን ያልሆነ ከእግዚአብሔር ያራቀ ሕይወት አለ። እኔ እኮ ኃጢአተኛ ነኝ ለስጋ ወደሙ ብቁ አይደለም የሚሉ ሰዎች አሉ። ስጋውን የቆረሰው ደሙን ያፈሰሰው ለኃጢአተኛ ነው። ሲነገሩኝ እርግጠኛው ናችሁ ነገሩኝ። ለማን ነው ያፈሰሰው? ስጋውን ማን ነው? ስጋውን የቆረሰው ለማን? ደሙን ያፈሰሰው ለማን? ለኃጢአተኛ ነው፣ ለጻድቃን አይደለም። እኔ ኃጢአተኞችን በንስሐ ልጠራ መጣሁ እንጂ ጻድቃንን ልጠራ አልመጣሁም ብሏል። ስጋውን የቆረሰው ደሙን ያፈሰሰው ለኃጢአተኛ ነው። ይሄ ማለት ግን ከነ ኃጢአታችን ንስሐ ሳንገባ ሳንታጠብ ቀርበን እንቀበላለን። ኃጢአተኞች ከሆነን ከኃጢአት ነፃ የምንወጣው በስጋውና በደሙ ነው። አሁን አንዳንድ ጊዜ ሰዎች ቤተክርስቲያን ውስጥ በአውደ ምሕረቱ በእግዚአብሔር ቤት የማይገባ ነገር ሲደረግ እንዴት ይደረጋል የሚሉ ሰዎች አሉ። ሰይጣን ማደሪያ ካገኘ እንኳን በምድር ወዳለችው መቅደስ ይቅርና ወደ ገነት ምን ብሏል? በእባብ ስጋ አድሮ ገብቶ የክፋት ስራው ዛሬም ማደሪያ ካገኘ በመካከላችን ገብቶ ክፋት ሊሰራ ይችላል። ግን የእግዚአብሔር ልጆች እሱ ክፋቱን እስከ ዓለም ፍጻሜ አያቆምም። እኛ ግን በክፋቱ ተጠልፈን እንዳንወድቅ ልንጠነቀቅ ይገባል። የእግዚአብሔር ልጆች ከላይ እስከታች ብዙዎች በሐሰት የቆሙበት ዘመን፣ በአደባባይ በሚዲያ ወጥተው ከላይ ከመሪዎች ጀምሮ እስከታች ድረስ ውሸትን የሚናገሩበት ዘመን ላይ ነው ያለ ነው። መጽሐፍ ምን ይላል? እውነት አርነት ያወጣቸዋል ይላል። እስቲ በሉ እውነት ምን ያወጣቸዋል? አርነት ያወጣቸዋል። ስለዚህ በህይወታችን በንግዱ ዓለም ዋሽተን በትዳራችን ዋሽተን በኑሯችን ዋሽተን የምንኖር ከሆነ እኛ የእግዚአብሔር ልጆች አይደለንም፣ የሐሰተኛው የዲያብሎስ ልጆች ሆነናል። እግዚአብሔር ከዛ ይሰውረን። ስለዚህ ዲያብሎስ ምንድን ነው? ሐሰተኛ ነው፣ የሐሰትም አባት ነው። እኔና እናንተም በእውነት መንገድ እንድንጓዝ የእውነት ኑሮ እንድንኖር እግዚአብሔር ይርዳ። የእሱ ስራ ሁልጊዜ እውነተኞችንና የእግዚአብሔርን ልጆች በሐሰት ከእውነት ማውጣት ነው ስራው። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እስቲ ድጋሚ ዝም ያላችሁ ሰዎች አላችሁ እንዲያስተካክሉት ድምጹን። እጆቻችሁን በትምህርተ መስቀል ታነሳላችሁ። እንደገና በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክቡር መላከ ብርሃን መምህር ሙላት ክበቤ የዚህ ታላቅ ካቴድራል አስተዳዳሪ፣ ሳነ ጳውሎስ መምህር ምስክር ጌታው የስብከተ ወንጌል ካቴድራሉ ስብከተ ወንጌል ኃላፊ፣ ላይከ ወንጌል መምህር ኤልሮኢ የስብከተ ወንጌሉ ዋና ጻፊ፣ ሊቃውንተ ቤተ ክርስቲያን፣ አበው ካህናት፣ ወሃው ዲያቆናት፣ የሰንበት ትምህርት ቤት ወጣቶች፣ እግዚአብሔር የሚወዳችሁ የእግዚአብሔር ልጆች ክርስቲያኖች፣ እስከ መቃብር ድረስ በወደደን በአንድ ልጁ በኢየሱስ ክርስቶስ ፍጹም ሰላም እንደምን ከረማችሁ? እንደምን ሰነበታችሁ? እንደምን ቆያችሁ? እግዚአብሔር ይመስገን ብለን እንድናመሰግነው ይረዳን፣ እኛን ካለንበት አምጥቶ እናንተንም ደግሞ በዚህ ስፍራ
በጤና ቆይቶ ዳግም ያገናኘን የአባቶቻችን አምላክ እግዚአብሔር ስሙ ከምድር እስከ አርያም ለዘላለሙ የተመሰገነ ይሁን። የእናታችን የቅድስት ድንግል ማርያም አማላጅነት፣ የመላእክቱ ጥበቃ፣ የቅዱሳኑ ጸሎት አይለየን። እስቲ እግዚአብሔር በቸርነት ስላገናኘን ለሱ የምናቀርበው ምስጋና ነውና በጭብጨባና በእልልታ እግዚአብሔርን አመስግኑት። አዎ አንዳንድ ጊዜ አጨብጭቡ ሲባል ዋየው ድምቀት የሚባል የሚመስላቸው ሰዎች አሉ። በመጽሐፍ ቅዱስ እንደተጻፈ እልልታ ምስጋና ነው፣ ጭብጨባ ምስጋና ነው፣ ለሚቀርቡ ምስጋናዎች መካከል ነውና እንደገና እግዚአብሔርን እናመሰግነዋለን። አሜን። የአምላካችን የእግዚአብሔር ስም የዲያብሎስን ሊያፈርስ የእግዚአብሔር ልጅ ተገለጠ። እንደ እግዚአብሔር አምላካችን ቅዱስ ፈቃድ በዚህ ምሽት የምንማማርበት የትምህርታችን ርዕስ ይሆናል። ባለቤት ልዑል አምላክ የቃል ልጅ እስቲ ዲያብሎስን በሉ የእግዚአብሔር ልጅ ተገለጠ። የእግዚአብሔር ልጅ ተገለጠ። አንደኛ ዮሐንስ መልእክት ምዕራፍ 3:9 ጀምሮ የተጻፈ ኃይለ ቃል ነው። እግዚአብሔር መንፈስ ቅዱስ እኔን ቆም እናንተን ተቀምጣችሁ በዚህ ርዕስ ያስተምረናል። ማን ነው ያስተምረን? አዎ እግዚአብሔር ነው ያስተምረን። እግዚአብሔር ሲናገር ያዘነ ይጽናናል። እግዚአብሔር ሲናገር በእንባ ሸለቆ ውስጥ የሚኖር ካለ እንባው ይታበስለታል። ሲናገር በኑሮ ላይ ተስፋ የኔ ነገር አለቀልኝ እዚህ በኋላ የሚል ካለ አምላኩ ሲናገር ተስፋ ይጥልለታል። እግዚአብሔር በቃሉ የዲያብሎስን ሥራ ሊያፈርስ የእግዚአብሔር ልጅ ገለጠ። የእግዚአብሔር ልጅ ማን ነው የሚለውን መጀመሪያ እንመለከታለን። የእግዚአብሔር ልጅ የተባለው ከሦስቱ ቅዱስ አንዱ ቅዱስ፣ ከሦስቱ አካል አንዱ አካል ያለ እናት ከባህሪ አባቱ ከአብ ቀዳማዊ ልደቱ ይህንን ይመስላል ይህንን ያህላል ተብሎ የማይነገርለት ከሰው አእምሮ በላይ ምጡቅ የሆነ ከሰው ዕውቀትና ቋንቋ በላይ የሆነ ቀዳማዊ ልደቱ ያለ እናት ከባህሪ አባቱ ከእግዚአብሔር አብ የተወለደው፣ በዳህራዊ ልደቱ ደግሞ ያለ አባት ከንጽሕተ ንጹሐን ከቅድስተ ቅዱሳን ከእመብርሃን ከድንግል ማርያም በተዋሂዶ የተወለደው ኢየሱስ ክርስቶስ ነው። ለስም አጠራሩ ክብር ምስጋና ይገባው። የእግዚአብሔር ልጅ ተብሏል። የእግዚአብሔር አብ የባህሪ ልጁ ስለሆነ የዲያብሎስን ሥራ ሊያፈርስ በሥጋ የተገለጠው እሱ ነው። ብርሃናዊው መልአክ ቅዱስ ገብርኤል እመቤታችንን ሊያበስር ብርሃናዊ መቀነቱን እየዘረጋ ጎንበስ ቀና እያለ ምስጋና እያቀረበ እየሰገደ እጅ እየነሳ ድንግል ማርያምን ደስ ይበልሽ አላት። እስቲ በሉ ምን ይበልሽ? ደስ ይበልሽ ጸጋን የተመላሽ ሆይ አለ። ምልዕተ ጸጋ ናትና ከጸጋ መካከል ይህ ቀረሽ የማትባል በጸጋ ሁሉ የተሞላች ከፍጥረት ሁሉ በላይ ከፈጣሪ በታች የሆነችውን እግዚአብሔር ለመዳናችን ምክንያት አድርጎ የለያትን እመቤታችን ቅድስት ድንግል ማርያምን ሊያበስር መጥቶ ምስጋና እያቀረበ ጸጋን የተመላሽ ደስ ያለሽ ሆይ ደስ ይበልሽ እግዚአብሔር ካንቺ ጋር ነው አላት። እግዚአብሔር ከማን ጋር ነው? ካንቺ ጋር ነው። እነሆ ትጸንሻለሽ፣ ወንድ ልጅን ትወልጃለሽ፣ ስሙንም ኢየሱስ
ትይዋለሽ አላት። ስሙን ማን ትይዋለሽ? እስቲ ስሙን ጥሩት ሁላችሁ። ስሙ መድኃኒት ፈዋሽ የሆነ ስም አዳኝ የሆነ ስም ነውና ስሙን ኢየሱስ ትይዋለሽ አላት። እሷ ግን ነገሩን ወዲያውኑ አልተቀበለችም። ይህ እንዴት ያለ ነው? እንዴት ይሆንልኛል አለችው። በዛን ጊዜ እሱ የነገራት ቃል አለ። የሉቃስ ወንጌል ምዕራፍ 1 ቁጥር 5 መልአኩ መልሶ እንዲህ አላት ይላል። ማን ነው ያለው? የማን መልአክ? ከእግዚአብሔር የተላከው መጋቤ ሐዲስ ቅዱስ ገብርኤል እንዲህ አለ። መልአኩም መልሶ እንዲህ አላት፣ መንፈስ ቅዱስ ላይ ይመጣል። ማን ይመጣል? መንፈስ ቅዱስ ባንቺ ላይ ይመጣል፣ የልዑልም ኃይል ይጸልልሻል። ስለዚህም ደግሞ ካንቺ የሚወለደው ቅዱሱ የእግዚአብሔር ልጅ ይባላል አለ። ቅዱሱ የማን ልጅ? የእግዚአብሔር የባህሪ ልጁ ይባላል ብሎ ከእርሷ የሚወለደው የእግዚአብሔር ልጅ መሆኑን ቅዱስ ገብርኤል ተናግሯል። እሱም አስቀድሞ ሰው በበደለና በወደቀ በኋላም በንስሐ በተመለሰ ጊዜ ከልጅ ልጅ ተወልጄ አድንሃለሁ ብሎ ቃል ገብቷል። በአበው ምሳሌ ያስመስሏል። በነቢያት ትንቢት አናግረዋል። በዳዊትም በመዝሙሩ በሰሎሞንም በምሳሌው ብዙ ምሳሌዎች ብዙ ትንቢቶችን አናግሯል። ተናገረ ወይንም ደግሞ በነቢያቱ እንዳናገረ አልቀረም ነው የሚለው ሐዋርያው ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 10 ቁጥር 23 ላይ የተስፋን ቃል የሰጠው የታመነ ነው ይላል። እስቲ የተስፋን ቃል የሰጠው በሉ። የታመነ ነው። ምን የሆነ ነው? የታመነ ነው። ለአዳም የተስፋን ቃል የሰጠው የታመነ ነው። ለቀደሙት አባቶቻችን የተስፋን ቃል የሰጠ የተናገረውን የማያስቀር ላያደርግ የማይናገር ከተናገረ ደግሞ የተናገረውን የሚፈጽም አምላክ ለአዳም የገባው የተስፋ ቃል አለ። ያንን ቃል በነቢያት አናግሯል። ምሳሌ አስመስሏል። ሱባኤ አስቆጥሯል። ዘመኑ እየቀረበም በመጣ ጊዜ በሩቅም በቅርብም ብዙዎች ተናግረዋል። ለምሳሌ እስራኤልን ሊረግም የወጣው በለዓም እንዲህ ብሎ ተናግሮ ነበር። አየዋለሁ አሁን አይደለም አለ። ዘመኑ በጣም ሩቅ ስለሆነ አየዋለሁ አሁን አይደለም፣ እመለከተዋለሁ በቅርብ አይደለም፣ ከያዕቆብ ኮከብ ይወጣል ብሎ ትንቢት ተናግሮ ነበር። አስቀድሞም አብርሃም ልጆቹን አብርሃም በልጁ በይስሐቅ ምሳሌውን አይቷል። ኖህም ልጆቹን በባረከ ጊዜ እግዚአብሔር ሴምን ያስፋ፣ እግዚአብሔር ያፌትን ያስፋ፣ በሴምም ድንኳን ይደር ብሎ ከነገደ ሴም ከመቤታችን እንደሚወለድ ትንቢት አናግሮ ነበረ። እነ ዳዊትም ፈኖ አቤቱ ካርያም ክንድህን ላክ ከወደቅንበት አንሳን ብለው ጠርተውት ነበር። እነ ኢሳይያስ ሰማያትን ቀደህ ብትወርድ ምን አለ ብለው ጠርተውት ነበረ። ዘመኑ ሲደርስ የገባው ቃል የሚፈጸምበት ጊዜ ሲቀርብ ኢሳይያስ አንደበት አድሮ ሩቅ የነበረውን አቅርቦ ተናገረ። ለስም አጠራሩ ክብር ምስጋና ይግባው። እስቲ አመስግኑት። ሩቅ የነበረውን አቅርቦ ተናገረ። ምን ብሎ? በትንቢተ ኢሳይያስ ምዕራፍ 9 ቁጥር 6 ላይ ሕፃን ተወልዶልናል አለ። እስቲ በሉ ሕፃን ምን ብሏል? ይወለድልናል አይደለም ያለው። ይሄ የመጽሐፍ ልማድ ነው። ገና የሚሆነውን እንደሆነ አድርጎ መናገር፣ ትንቢቱ የማይቀር የሚፈጸም የተረጋገጠ መሆኑን አስረግጦ ሲናገር ሕፃን ተወልዶልናል አለ። እስቲ ተመልከቱ የእግዚአብሔር ልጆች፣ ዘመናትን የሚወስን
በዘመናት የማይወሰን ከጊዜና ከቀመር በላይ የሆነ በዘመናት የሸመገለው አምላካችን እኛን መስሎ እንደሚገለጥ ባጭር ቁመት በጠባብ ደረት እንደሚወሰን ነብዩ ተገልጦለት ሕፃን ተወልዶልናል አለ። በዘመናት የሸመገለው ሕፃን ተባለ። ለስም አጠራሩ ክብር ምስጋና ይግባው። አመስግኑት። እሱ በዘመናት የሸመገለ ነው። ነብዩ ዳንኤል እንዳለ ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል አለ። አለቅነትም በጫንቃው ላይ ነው። ስልጣን የራሱ ነው፣ ከማንም ያልተቀበለው ማንም የማይወስድበት። አለቅነትም በጫንቃው ላይ ሆነ። ስሙ ድንቅ ነው አለ። ሲተናገሩ ስሙ ምንድነው? ድንቅ ነው፣ መድኃኒት ነው፣ ፈዋሽ ነው። ስሙ ድንቅ፣ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። ሰላሙን ለሁላችንም ያድለን። ተመልከቱ፣ ሕፃን ተብሎ የተጠራው ስልጣን የራሱ የሆነ ድንቅ፣ መካር፣ ኃያል አምላክ ሕፃን ተብሎ ምን ተባለ? አምላክ ተባለ። አስተውሉ እግዚአብሔር ልጆች፣ ሕፃን አለው መለሰና ደግሞ ማ ብሎ ጠራው? አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል ብሎ እሱ በስጋ እንደሚገለጥ ትንቢት ተናገረ። ይሄን እዛው በትንቢተ ኢሳይያስ ምዕራፍ 7 ቁጥር 14 ላይ ጌታ ራሱ ምልክት ይሰጣቸዋል ይላል። ምን ይሰጣቸዋል? ወደ ታች ያለውን ነው የምናነበው። ከላይ ግን ምልክት ይሰጣቸዋል ይላል። ከዚህ በፊት በሰዎች ላይ ያልሆነ ምልክት፣ በሴቶች ላይ ያልሆነ ምልክት ማለት ነው። ጌታ ራሱ ምልክት ይሰጣቸዋል። እነሆ ድንግል ትጸንሳለች፣ ወንድ ልጅንም ትወልዳለች። ስሙ ማን ትለዋለች? አቤት አማኑኤል ትለዋለች። ተመልከቱ፣ እግዚአብሔር ምልክት ይሰጣል፣ ምልክት ይሰጣቸዋል አለ። ያ ምልክት የእመቤታችን ድንግልና ነው። ይሰጣቸዋል። ድንግል ትጸንሳለች አለ። ከዛ በፊት በድንግልና ጸንሰው በድንግልና የወለዱ እናቶች ከአዳም ልጆች መካከል ስለሌሉ ማለት ነው። የሷ ልዩ ስለ በሰው ልጆች ታይቶ ያልታወቀ ወደፊትም የማይታወቅ ያልሆነ ወደፊትም የማይሆን ነው። ድንግል ትጸንሳለች፣ ስሙንም አማኑኤል ትለዋለች። አማኑኤል ወንጌላዊ እንደተናገረ አንድ ላይ አማኑኤል ማለት እግዚአብሔር ከኛ ጋር ሆነ። አመስግኑታ፣ እግዚአብሔር ከኛ ጋር ነኝ የምትሉ እግዚአብሔር ትቶኛል፣ ሰውም ትቶኛል፣ ሞብኛል፣ ክፉ ቀን ገጥሞኛል የምትሉ ብቻችንን ምናልባት ሰው ላይኖር ይችላል። አብሮን ግን ማን አለ? አቤት እግዚአብሔር አለ። አማኑኤል ማለት እግዚአብሔር ከማን ጋር ሆነ? ከኛ ጋር ሆነ ማለት ነው። ይሄ አምላክ በስጋ ተገለጠ። በዘመናት የነበረው አምላክ የሚታየውንና የማይታየውን የፈጠረ ሁሉን ያከናወነ ሁሉን የጀመረ ሁሉን የፈጸመ አምላክ ሰው ሆነ። ለዚህ ነው ወንጌላዊው ቅዱስ ዮሐንስ በዮሐንስ ምዕራፍ 1 ቁጥር 1 ጀምሮ እንዲህ ነው ያለው። የዮሐንስ ወንጌል ምዕራፍ 1 ቁጥር 1ን ስናነብ በመጀመሪያ ነበር ይላል። እስቲ በሉ በመጀመሪያ ዘፍጥረት ምዕራፍ 1 ቁጥር 1ን ስናነብ በመጀመሪያ እግዚአብሔር ሰማይና ምድርን ምን አለ ነው የሚለው? ፈጠረ ይላል። ዮሐንስ ደግሞ በመጀመሪያ ምን ነበር አለ? ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበር፣ ቃል ራሱ እግዚአብሔር ነበረ። ሁሉ በሱ ሆነ፣ ያለሱ አንዳች የሆነ ነገር የለም አለ። የሚታየውን የማይታየውን የፈጠረ ሁሉን የጀመረ የፈጸመ አምላክ ሰው ሆነ። እዛው የዮሐንስ ወንጌል ምዕራፍ 1 ላይ ቃል ሥጋ ሆነ ይላል። ቃል ምን ሆነ?
ጸጋን በእኛ አደረ ብሎ አምላክ ሰው መሆኑን ሰው ደግሞ አምላክ መሆኑን ተናገረ። ስለዚህ ሊያፈርስ የእግዚአብሔር ልጅ ኢየሱስ ክርስቶስ ምን ሆነ? አቤት ተገለጠ ነው። ገለጡን በቤተ ክርስቲያናችን እስከዚህ እስከ ጥር ፍጻሜ ድረስ ያለው ወቅት ምን ዘመነ ይባላል? የመታየት የመገለጥ ዘመን ነው። ዘመን አስተርእዮ አንደኛው አምላክ ሰው ሆኖ መገለጡን ዳግም ከመቤታችን ከድንግል ማርያም መወለዱ የሚነገርበት እሱ በስጋ የተገለጠበት ስለሆነ ነው። ኢየሱስ ክርስቶስ ሁለት ልደት አለው ብያቸዋለሁ። መልሶልኝ። ኢየሱስ ክርስቶስ ስንት ልደት አለው? አቤት ሁለት ልደት። ቀዳማዊ ልደቱ ያለ እናት ከባህሪ ከአባቱ ተወልዷል ብለናል። ዳራዊ ልደቱ ደግሞ ያለ ቀዳማዊ ልደቱ ያለ እናት ከባህሪ አባቱ ከአብ ተወልዷል። ዳራዊ ልደቱ ደግሞ ያለ አባት ከድንግል ማርያም ምን ብሏል? ተወልዷል። እኛም የሱ ልጆች ነን። እሱ ክርስቶስ ተብሎ እኛ ክርስቲያኖች ተብለናል። ስለዚህ እኔና እናንተም ስንት ልደት አለን? ዝም አላችሁኝ? ስንት ልደት? ሁለት ልደት አለን። የመጀመሪያው ልደታችን በስጋ ከእናት የተወለድነው ልደት ነው። ሁለተኛው ልደታችን በሚታየው የካህናት አገልግሎት ከማኅፀነ ዮርዳኖስ ከአብራ ከመንፈስ ቅዱስ ዳግም በጸጋ የእግዚአብሔር ልጆች የሆንበት ልደት ነው። አሁን እኔና እናንተ ክርስቶሳዊ ነን። ሁለት ልደት አለን። አባት አለን። አባታችን ደግሞ ማን ነው? አመስግኖት። የእግዚአብሔር ልጆች ነን። ለዚህ ነው ሐዋርያው ቅዱስ ጳውሎስ አባት ብለን የምንጮህበት የልጅነት መብትና ስልጣን ተሰጥቶናል አለ። አሁን እኛ ባሪያዎች አይደለንም፣ ልጆች ነን። ልጆቹ ደግሞ ያደረገን እግዚአብሔር ነው። አመስግኖት። የእግዚአብሔር ልጆች ነን፣ ባሪያዎች አይደለንም። ስለዚህ በፊቱ ቆመን አብ እንለዋለን። ምን እሱ ምን ስለሆነ አባት ነው። ልጆች ነን። ልጆች ስለሆንን ደግሞ ወራሾች ነን። ምንድነን? ወራሽነታችንን በኋላ እናየዋለን። እሱ ሁለት ልደት አለው፣ እኛ ሁለት ልደት አለን ብለናል። የሱ የመጀመሪያ ልደቱ በአይን አልታየም። ምን አላለም? በአይን ምን አላለም? አልታየም። ለዚህ አብ ልጁ እንደሆነ መስክሯል። ነቢያት ተናግረዋል። በመጻሕፍት ተጽፏል። የእግዚአብሔር አብ የባህሪ ልጁ ነው። ልደቱ ይሄን ያህል ተብሎ በሰው ቋንቋ በሰው አይንም አልታየም። እጹብ ብለን አድንቀን ሁለተኛ ልደቱ ግን በአይን ታይቷል። ቤተልሔም ሲወለድ ድንግል ማርያም ስትወልደው ዮሴፍ አይቷል። ሰሎሜ አይታለች። ሰብአ ሰገል አይተዋል። እረኞች አይተዋል። ስለዚህ ልደቱ ሁለተኛ ልደቱ በአይን የታየ ነው። የኔና የናንተ ደግሞ የመጀመሪያ ልደታችን ቤትም እንወለድ ሆስፒታልም እንወለድ በሰው አይን ምን ተብሏል? አቤት ታይቷል። ሁለተኛው ልደታችን ምናልባት በአይን የታየው አገልግሎቱ ነው። ካህናት ሥርዓቱን ሲፈጽሙ እኛ ወደ መጠመቂያው ስንገባ ስንጠመቅ አገልግሎቱ ነው የታየው እንጂ ከማኅፀነ ዮርዳኖስ ከአብራ ከመንፈስ ቅዱስ በጸጋ ስንወለድ በሃይማኖት አምነን የምንቀበለው ነው። ለዚህ ነው ምስጢረ ጥምቀት የሚባለው። ምስጢር የሚባለው በአይነ ሥጋ ያልታየ እጹብ ድንቅ ረቂቅ ስለሆነ ስውር ስለሆነ፣ ስለዚህ ሁለቴ ተወልደናል። የምንሞተው አንድ ጊዜ ብቻ ነው። እስቲ ንገሩኝ፣ ስንቴ ተወልደናል? ስንቴ እንሞታለን? አንዴ ነው የምንሞተው። ሥጋ ነው የምንሞተው። በሃይማኖት ከኖርን በንስሐ ከኖርን በሥጋ ወደ እንደ ቃሉ ከኖርን በእኛ ላይ ሞት የለብንም። በኋላ እናየዋለን። ትንሣኤና ሕይወት እኔ ነኝ። ሞትን እንኳን ምን ይሆናል? አቤት ሕያው ይሆናል። ስለዚህ ሁለቴ ተወልደናል። ስንቴ ነው የምንሞተው? አንዴ። ሁለተኛ
ኛው ልደት ያላ ወደ እግዚአብሔር መንግስት እንደማይገቡ በመጽሐፍ ተጽፏል። ሰው ከውሃና ከመንፈስ ካልተወለደ ወደ እግዚአብሔር መንግስት አይገባም። ስለዚህ አካላዊው ቃል ኢየሱስ ክርስቶስ በስጋ ተገልጦ የዲያብሎስን ሥራ አፍርሶልናል። ስለመገለጡ በስጋ ስለመገለጡ ብዙ የተነገሩ ቃሎች አሉ። እነዛን በመተረክ ጊዜ አንወስድም፣ ጥቂቶቹን እናያለን። እንዲህ ነው የሚለው ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 2 ቁጥር 14 ጀምሮ እንግዲህ ልጆቹ በስጋና በደም ስለሚካፈሉ እርሱ ደግሞ በሞት ስልጣን ያለውን በሞት ይኸውም ዲያብሎስን ነው፣ በሕይወት ሁሉ ስለ ሞት ፍርሃት በባርነት ይታሰሩ የነበሩትን ነፃ ሊያወጣ በስጋና በደም ተካፈለ። ይዟል እንጂ የመላእክትን አይደለም ይላል። በሞት ፍርሃት ይታሰሩ የነበሩትን አዳምንና ልጆቹን ነፃ ሊያወጣ በስጋና በደም ተካፈለ። በስጋ ከመቤታችን ከስጋዋ ስጋ ከነፍሷ ነፍስ ነስቶ አምላክ ሰው ሆኖ ተገለጠ። ለስም አጠራሩ ክብር ምስጋና ይግባው። ቅዱስ ጳውሎስ በአንደኛ ጢሞቴዎስ ምዕራፍ 3 ቁጥር 16 ላይ በስጋ የተገለጠ ይለዋል። በምን የተገለጠ? አቤት በስጋ ምን ሆነ? የተገለጠ እኛን መስሎ እኛን አህሎ እሱ ሰው ሆኖ ሰውን ደግሞ አምላክ አደረገው። የተገለጠበት ዋናው ምክንያት የዲያብሎስን ሥራ ሊያፈርስ ነው። ዲያብሎስ ማን ነው የሚለውን ቀጥለን እንመለከታለን። ስራውን ከማየታችን በፊት ዲያብሎስ ውዱቅ ነው። የወደቀ የተጣለው ሉሲፈር ነው። ብዙ የክፋት የክፉ ግብር ስሞች አሉት። በመጥራት ጊዜ አንወስድም። እሱ ክብር የነበረው ከክብር የተዋረደ በብርሃን ይመላለስ የነበረ ግን የጨለማን ሥራ የሰራ ሰውን ከነበረበት ክብር ያዋረደ ጠላት ነው። አሁንም ኢየሱስ ክርስቶስ ከእግራችን በታች ይጣልልን። ከእግራችን በታች ምን ይበልልን? ይጣልልን። የዚህን የክፉን የዲያብሎስን ሥራ ሊያፈርስ የእግዚአብሔር ልጅ ተገለጠ። ምን ይሆን የዲያብሎስ ሥራ? የሱን ሥራ ብንዘረዝረው ጥቂቶቹን አይተን ትምህርታችንን እንሰበስባለን። አንደኛው የዲያብሎስ ሥራ እሱ በመጀመሪያ ሐሰተኛ ነው። ምንድነው? ስለዚህ የዲያብሎስ የመጀመሪያ ሥራው ምንድነው? ሐሰት ነው። ዲያብሎስ ሐሰተኛ ነው። የሐሰት አባት ነው። ሐሰትንም ከራሱ አፍ ይናገራል። ወይንም በሌላ ቋንቋ የሐሰት ፈጣሪዋ ዲያብሎስ ነው። ዛሬ በሐሰት የምንኖር ካለን የሱ ተባባሪዎች ሆነን የሱ አጀንዳ አስፈጻሚዎች ሆነናል ማለት ነው። ዲያብሎስ ሐሰተኛ ነው። የሐሰት አባት ነው። እግዚአብሔር ደግሞ ምንድነው? አቤት እውነት ነው። እውነተኞች የእግዚአብሔር ልጆች ናቸው። ሐሰተኞች ደግሞ የዲያብሎስ ልጆች ናቸው። እሱ ሐሰተኛ ነው። ሐሰትን መጀመሪያ በመላእክት ጉባኤ ተናግሯል። በመላእክት ጉባኤ ተናግሮ የመላእክትን ማህበር የመላእክት አለቃ አድርጎ ሾሞት አምላክ ከመካከላቸው በተሰወረ ጊዜ መላእክት ልባውያን ናቸው። አስበው ማን ፈጠረን ከየት መጣን ብለው ጠየቁ። የዛን ጊዜ አለቃቸው እሱ ስለነበረ ፈጠርኳቸው አለ። ፈጣሪ ነው እሱ? ንገሩኝ። ነው እንዴ? አይደለም። ስለዚህ ሐሰት ጀመረ ማለት ነው። ፍጡር ሆኖ ሳለ ፈጣሪ ነኝ አለ። የበታች ሆኖ ሳለ የበላይ ነኝ አለ። ተገዢ ሆኖ ሳለ ገዢ ነኝ ብሎ የመላእክትን ማህበር በሐሰት በክፋት አወከው። በሰማይ ሰልፍ እስከሚነሳ ድረስ የመላእክትን ጉባኤ በጠበጠ። ዛሬም በማደሪያዎቹ በኩል የእግዚአብሔር ልጆችን የእግዚአብሔር ጉባኤ ሲያውክ ይኖራል፣ ሐሰተኞችን እየላከ። እግዚአብሔር ከሐሰተኞች ሁላችንን የሚጠብቀን። የዛን ጊዜ የመላእክት ማህበር ተናወጠ። የሱን የሐሰት ቃል የተቀበሉ መላእክት ተገኙ። ዛሬም የሐሰተኞቹን የመናፍቃንን
ያውም በመካከላችን የነበሩ ከኛ ጋር ቆመው በአውደ ምሕረቱ ሲያገለግሉ በመቅደሱ ሲያገለግሉ ሲዘምሩ የነበሩ ዛሬም በሐሰት ብዙዎችን ከመቅደሱ ለማውጣት የሚጥሩ ሰዎች አሉ። ይሄ የዲያብሎስ ሥራ ነው። እነዚህም የዲያብሎስ ሥራ አስፈጻሚዎች ናቸው። መላእክትን ማህበር አወከና አንድ ነገዱ አንተ አምላክ ነህ ብለው ለሱ ተገዙ። አምላክ ነው ወይ? ፈጣሪ ነው አይደለም። ለሱ ተገዙ። ዛሬም በሐሰት ትምህርት በሐሰት ቃል ከቤተ ክርስቲያን ልቀው ወጥተው የተገዙ ለሐሰት ሐሳብ የተሸነፉ ብዙዎች አሉ። እግዚአብሔር በሃይማኖት ያጽናን፣ በመቅደሱ ያጽናን፣ ከሐሰተኞች ከውሸተኞች ከቢጽ ሐሳውያን እግዚአብሔር ሁላችንንም ይሰውረን። ስለዚህ የመጀመሪያውን ውሸት የጀመረው በመላእክት ማህበር ነው። በኋላ እግዚአብሔር ተገለጠ። እግዚአብሔር ሲገለጥ የሱ ሐሰት ተገለጠ። የተገለጠ እውነት ደግሞ እግዚአብሔር ነው። እግዚአብሔር በመካከላቸው ተገለጠ። እሱ ከመገለጡ በፊት ሲታወኩ ቅዱስ ገብርኤል ንቁም በበህላዌ ነረክቦ አምላካችን ለጥልን አንተን ምን እንበል? እግዚአብሔር ልጆች በየዘመናቱ ቤተክርስቲያን በመርከብ ትመሰላለች። ዓለም በባህር ትመሰላለች። በዓለም ላይ ያለች ቤተክርስቲያን በየዘመናቱ ማዕበልና ሞገድ ይነሳባታል። ይሄ እውነት ነው። ማዕበል ሞገድ ሲነሳ ደግሞ ክርስቲያኖች ቤታችንን ሰርተን ጎርፍ ቢጎርፍ ነፋስ ቢነፍስ ማዕበል ቢመጣ ጸንተን ነው የሚገባው። ቤተክርስቲያንን ማዕበሉ ያናውጣት ይሆናል፣ ይገፋት ይሆናል። በታንኳይቱ ላይ ግን ማዕበሉንና ሞገዱን ጸጥ የሚያደርገው በስጋ የተገለጠው መድኃኔዓለም ኢየሱስ ክርስቶስ ስላለ ማዕበሉን ጸጥ ያደርገዋል። ለስም አጠራሩ ክብር ምስጋና ይገባው። በተለያየ ምክንያት ቤተክርስቲያን ስትፈተን ስትናወጥ ልጆቿ ሲያለቅሱ መከራ ሲቀበሉ ምን አምላክ የለም ብለን ምን ተራጠር ሰዎች አለን። እሱ ምን ብሎ ነግሮናል? በዓለም ሳላችሁ መከራ አለባችሁ ብሏል። አላለም እንዴ? ዝም አላችሁኝ አላለም? እኔ በጣም የሚገርመኝ ቃል ነው። በዓለም ሳላችሁ መከራ አለባችሁ ብሎ ቢተው ኖሮ ተስፋ ያስቆርጥ። የሚቀጥለው ቃል ምን ይላል? አይዟችሁ እኔ ዓለሙን ምን አሸንፌዋለሁ ይላል። ስለዚህ አሸናፊው እግዚአብሔር በታንኳይቱ ላይ ስላለ እኛና ሞገድ ቢመጣ ጸንተን ልንቆም ነው የሚገባው። ወይንም ከአቅማችን በላይ ከሆነ ጌታ ሆይ ስንጠፋ አይገድህምን ልንል ይገባል። እንደ ጴጥሮስ እሱ የዛን ጊዜ ተነስቶ ማዕበሉን ጸጥ ያደርገዋል። ስለዚህ በመላእክት ዓለም አምላክ ተገለጠ፣ የዲያብሎስ ሐሰት ተጋለጠ። የዛን ጊዜ እንደገና ጥፋቱን አምኖ ንስሐ ገባው። ሰልፍ ጀመረ፣ ጦርነት ጀመረ። ሚካኤልና መላእክቱ ተዋግተው ድል ነሱት፣ ወደ ምድር ጣሉት። እግዚአብሔር የተመሰገነ ይሁን። ስለዚህ ውዱቅ ነው ያልኳችሁ የተጣለ ነው ዲያብሎስ። በመላእክት ዓለም ውሸትን ተናገረ፣ ከክብሩ ተዋረደ። ብርሃን ይለብስ ይጎናጸፍ የነበረው ወደ ጨለማ ወደቀ። ከወደቀ እሱ በወደቀበት ኃጢአት ሰውን ሊጥል ደግሞ ተነሳ። እግዚአብሔር አዳምንና ሔዋንን ፈጥሮ ገነትን አበጃጅተው እንዲኖሩ ትእዛዝን ሰጥቶ በገነት አስቀምጧቸዋል። ዘፍጥረት ምዕራፍ 3 ላይ እንደተጻፈ በእባብ ሥጋ አድሮ ሰይጣን ወደ ገነት ገባ። የት ገባ? በራሱ አካል አይደለም የገባው። በማን አድሮ ነው? አሁን አንዳንድ ጊዜ ሰዎች ቤተክርስቲያን ውስጥ በአውደ ምሕረቱ በእግዚአብሔር ቤት የማይገባ ነገር ሲደረግ እንዴት ይደረጋል የሚሉ ሰዎች አሉ። ሰይጣን ማደሪያ ካገኘ እንኳን በምድር ወዳለችው መቅደስ ይቅርና ወደ ገነት ምን ብሏል? በእባብ ሥጋ አድሮ ገብቶ የክፋት ስራውን ሰርቶ ዛሬም ማደሪያ ካገኘ በመካከላችን ገብቶ ክፋት ሊሰራ ይችላል። ግን የእግዚአብሔር ልጆች እሱ ክፋቱን እስከ ዓለም ፍጻሜ አያቆምም። እኛ ግን በክፋቱ ተጠልፈን እንዳንወድቅ ልንጠነቀቅ ይገባል። ወደ ገነት ገባና ለሔዋን ጥያቄ ያቀረበላት አምላካችሁ ምንድነው ያለው? የተገኘው ምስጢር ለተገኘው ሰው ሁሉ አይነገርም። እሷ የተነገራትን ምስጢር ለዲያብሎስ ነገረችው። በእባብ ሥጋ አድሮ የሚያዋራት እሱ ስለነበር
በገነት ያለውን ሁሉ ብሉ፣ ይሄንን አትብሉ፣ ብትበሉ ግን ትሞታላችሁ ብሎናል ብላ መልስ ሰጠችው። ይሄን አትብሉ ያለው ስለምትሞቱ አይደለም፣ አትሞቱም፣ አምላክ እንዳትሆኑ ፈልጎ ነው። ብትበሉ አምላክ ትሆናላችሁ ብሎ ሐሰቱን እንደገና በመላእክት ማህበር የጀመረውን ሐሰት በገነት ደግሞ ማለት ነው። እግዚአብሔር አትብሉ እንዳይሞቱ ነው። ምን እንዳይሉ? እሱ ግን አምላክ እንዳትሆኑ ነው። እነሱ እኮ በዛን ሰዓት አምላክ ከፈጠረው በኋላ ወንድና ሴት አድርጎ ባረካቸው። ብዙ ካለ በኋላ ምንድነው ያለው? ግዙ ንዱ ብሏቸዋል። ስለዚህ አዳም ምንድናቸው? የጸጋ አማልክት ናቸው። አምላክ ትሆናላችሁ ብሎ የሐሰት ቃል ሲናገር ሔዋን በደስታ ተቀበለች። ይህንን የሐሰት ቃል ምክንያት የሰው ልጆች ከገነት ወጣን። ለዚህ ነው እንዲህ ተብሎ የተጻፈው። እሱ ሐሰተኛ የሐሰት አባት ስለሆነ እንዲህ ተብሎ ተጽፏል። በዮሐንስ ወንጌል ምዕራፍ 8 ቁጥር 44 እሱ ከመጀመሪያ ነፍሰ ገዳይ ነበር፣ እውነትም በሱ ስለሌለ አልቆመም ማለት ሐሰተኛ ነው ብያቸዋለሁ። ውሸት ተናግሯል። ለሔዋን ውሸት ተናግሯል። ተመልከቱ፣ እሱ ሐሰተኛ ነው፣ በእውነት ላይ አልቆምም። ሐሰትን ሲናገር ከራሱ ይናገራል። ሐሰተኛ የሐሰትም አባት ነው ይላል። ምንድነው? ዲያብሎስ ሐሰተኛ ነው፣ የሐሰትም አባት ነው። አሁን የሱን ሐሰተኝነትን እዚህ ጋር እናቆምና እኔና እናንተስ ዛሬ እውነተኞች ነን ወይ? በዚህ ቃል ራሳችንን እንጠይቅ። በእውነት ነው የምንኖረው ብለን ራሳችንን እንጠይቅ። የእግዚአብሔር ልጆች ከላይ እስከታች ብዙዎች በሐሰት የቆሙበት ዘመን፣ በአደባባይ በሚዲያ ወጥተው ከላይ ከመሪዎች ጀምሮ እስከታች ድረስ ውሸትን የሚናገሩበት ዘመን ላይ ነው ያለ ነው። መጽሐፍ ምን ይላል? እውነት አርነት ያወጣቸዋል ይላል። እስቲ በሉ፣ እውነት ምን ያወጣቸዋል? አርነት ያወጣቸዋል። ስለዚህ በህይወታችን በንግዱ ዓለም ዋሽተን በትዳራችን ዋሽተን በኑሯችን ዋሽተን የምንኖር ከሆነ እኛ የእግዚአብሔር ልጆች አይደለንም፣ የሐሰተኛው የዲያብሎስ ልጆች ሆነናል። እግዚአብሔር ከዛ ይሰውረን። ስለዚህ ዲያብሎስ ምንድን ነው? ሐሰተኛ ነው፣ የሐሰትም አባት ነው። እኔና እናንተም በእውነት መንገድ እንድንጓዝ የእውነት ኑሮ እንድንኖር እግዚአብሔር ይርዳን። እሱ የሱ ስራ ሁሉ ጊዜ እውነተኞችንና የእግዚአብሔርን ልጆች በሐሰት ከእውነት ማውጣት ነው ስራው። ስለዚህ ሐሰተኛ ነው። ሐዋርያው ቅዱስ ጳውሎስም እንዲህ ይላል፣ ሁለተኛ ምዕራፍ 11 ቁጥር 3 ላይ ነገር ግን እባብ በተንኮሉ ይላል። እባብ ያለው ዲያብሎስ ነው ራሱ። ለምን? በማደሪያው አዳሪውን መናገር የመጽሐፍ ልማድ። እባብ ተብሏል፣ ዘንዶ ተብሏል፣ ጊንጥ ተብሏል። ስለዚህ እባቡን፣ ጊንጡን፣ ዘንዶን የምንረግጥበት ደግሞ የእምነት ጫማ ተሰጥቶናል። ያንን እንድንጫማ እግዚአብሔር ሁላችንንም ይርዳን። አያችሁ ምን አለ? ነገር ግን እባብ በተንኮሉ ሔዋንን እንዳሳታት ይላል። በምኑ? በተንኮሉ። እባብ ያለው እባብ ማደሪያ ስለሆነች እንጂ ዲያብሎስን ነው። በተንኮሉ አሳተ፣ ሔዋንም የዲያብሎስን ቃል ሰማች። በመስማቷ ምክንያት የሰው ልጆች ጸጋ ተገፈፈ። አዳምና ሔዋን እርቃናቸው ምናቸው ነው? እርቃናቸው ነው። ያንን እርቃን ለመሸፈን ወደ ጫካ ገብተው ቅጠል አገለደሙ። ቅጠልን ቢለብሱት ይቀዘቅዛል እንጂ አይሞቅም። ፀሐይ ሲወጣ ይጠወልጋል፣ ይደርቃል፣ ይረግፋል፣ መልሶ እርቃንን ያስቀራል። ነገር ግን አምላካቸው ደግሞ ጸጋ እስከሚያለብሳቸው ድረስ ቅጠሉን አውልቀው እንዲለብሱ፣ ቅጠሉን አውልቀው የቆዳ ልብስ እንዲለብሱ አደረገ። ለስም አጠራሩ ክብር ምስጋና ይግባው። እርቃናቸውን ለመሸፈን ወደ ጫካ ተደበቁ። ይሄ የሆነው ሔዋን የሰይጣንን ቃል በመስማቷ ምክንያት ነው። ዳግማዊት ሔዋን ደግሞ የተባለች እመቤታችን ቅድስት ድንግል ማርያም የመልአኩን ቃል በመስማቷ እርቃናችንን የነበርነውን
ጸጋ ሊያለብሰን ከድንግል ማርያም ኢየሱስ ክርስቶስ ተወለደ። እስቲ አመስግኑት እግዚአብሔርን። አዎ አያችሁ፣ እሷ የሰይጣንን ቃል ሰምታ ከገነት እንዳወጣችን ሁሉ ድንግል ማርያም ደግሞ የመልአኩን ቃል በመስማቷ ምክንያት ልጇ ኢየሱስ ክርስቶስ ወደ ገነት መለሰን። ስለዚህ የዲያብሎስን ሥራ ሊያፈርስ ማለት በሐሰት ቃል ከገነት አውጥቶና ሐሰት አፍርሶ በእውነትና በጽድቅ ወደ ገነት የመለሰን እሱ ነው። ለስም አጠራሩ ክብር ምስጋና ይግባው። አዳምና ሔዋን የዲያብሎስን ቃል በመስማታቸው እርቃናቸውን ሆኑ። እሱ እኛን ጸጋ ላይ ያለብሰን በቤተልሔም እርቃኑን ተወለደ። እስቲ ስለ ፍቅሩ ምስጋና አቅርቡ። የምታለብሰው አታ እንስሳት ምስጋና አቀረቡለት፣ በትንፋሻቸው አሟሟቁት። የዛን ጊዜ በጨለማ ለነበሩ እረኞች የእግዚአብሔር መልአክ ሊነግራቸው ወደ እነሱ በቀረበ ጊዜ እልፍ አእላፋቱ መላእክት በመጡ ጊዜ በእረኞቹ ዙሪያ የጌታ ክብር አበራ ይላል። እስቲ አመስግኑ እግዚአብሔርን። የጌታ ክብር ምን ሆነ? የጌታ ክብር ምን አለ? አበራ። ምን ማለት? ዲያብሎስ አዳምንና ልጆቹን ለ5500 ዘመን በጨለማ አኑሮ ነበርና ጨለማውን የዲያብሎስን ሥራ ሊያፈርስ ብርሃናዊው አምላክ ተገልጦላቸዋል፣ ተወልዶላቸዋል ሲል የጌታ ክብር በዙሪያቸው። በጨለማው ሰዓት የጨለማው ዘመን አለፈ፣ የብርሃን ዘመን መጣላችሁ፣ ብርሃን ተገለጠላችሁ ማለት ነው። እግዚአብሔር የተመሰገነ ይሁን። በቤተልሔም የተወለደው ምንድን ነው? ጭብጨባና እልልታ ያንሳል። ብርሃን ተገለጠ፣ ጨለማ ተወገደ ነው ያልኳቸው። በቤተልሔም የተወለደው ብርሃናዊው አምላክ ነው፣ ብርሃን ነው። እኔ የዓለም ብርሃን ነኝ ብሎ የሚያስተምር በጨለማ የነበሩትን ወደ ብርሃን የሚያወጣ ነው። ስለዚህ የዲያብሎስን ክፋቱን ሐሰቱን ለማስወገድ ጨለማውን ለማስወገድ ብርሃን የሆነው አምላክ ተገለጠ፣ እኛን ጸጋ አለበሰን። ይህ ብቻ አይደለም፣ ዲያብሎስ ነብሰ ገዳይ ነው። ምንድን ነው? አቤት! ዲያብሎስ ነብሰ ገዳይ ነው። እንዲህ ተብሎ ተጽፏል በዮሐንስ ወንጌል ምዕራፍ 4 ቁጥር 44 ላይ እናንተ ከአባታችሁ ከዲያብሎስ ናችሁ አላቸው። አይሁድን ነው። እናንተ ከማን ናችሁ? የአብርሃም ልጆች ነን እያሉ ይመጻደቁ ነበር። የአብርሃም ልጆች ብትሆኑ የአብርሃምን ሥራ በሰራችሁ ነበር። ነገር ግን የአብርሃም ልጆች አይደላችሁም። እናንተ ከአባታችሁ ከዲያብሎስ ናችሁ። የአባታችሁንም ምኞት ልታደርጉ ትወዳላችሁ። እሱ ከመጀመሪያ ነብሰ ገዳይ ነበር፣ እውነትም በሱ ስለሌለ በእውነት ላይ አልቆምም። ሐሰትን ሲናገር ከራሱ አፍልቆ ይናገራል አለ። እሱ ነብሰ ገዳይ ነው። እናንተም እኔ ልትገድሉኝ ትፈልጋላችሁ አላቸው። እሱ ምንድነው? ነብሰ ገዳይ ነው። ዛሬም እኮ ነብሰ ገዳዮች ምድራችንን ሞልተዋል። እግዚአብሔር የፈጠረውን የሚገድሉ፣ ደም የሚያፈሱ፣ ፍርድ የሚያጓድሉ፣ ድሃ የሚበድሉ፣ በሰው ደም እጃቸውን የሚታጠቡ ብዙዎች አሉ። ይሄ የዲያብሎስ ሥራ ነው። እሱ ነብሰ ገዳይ ነው አለ። በሰው ልጆች ላይ ሞትን አምጥቷልና። ስለዚህ ዲያብሎስ በሰው ላይ ሞትን ስላመጣ ሰው ሞቷል። የሞተውን ሰው ሊያድን ሕይወት የሆነው አምላክ ተገለጠ። የዲያብሎስን ሥራ ሊያፈርስ የእግዚአብሔር ልጅ ምን ሆነ? ተገለጠ። ሕይወት ሊሰጠን ተገለጠ። አስተውሉ የእግዚአብሔር ልጆች፣ ምን ሊሰጠን ተገለጠ? ሕይወት ሊሰጠን ተገለጠ። ሥጋውን ቆርሶ ደሙን አፍሶ ሕይወት ሊሰጠን። ለዚህ እኮ ነው እሱ ሞትን ካሸነፈ በኋላ ሞት በሰው ላይ ስልጣን ስለሌለው ቅዱስ ጳውሎስ በሞት ላይ ያላገጠ ቅኔ ተቀኘ። ምን አለ? ሞት ሆይ መውጊያ የት አለ አለው። ሲኦል ሆይ ድል መንሳት የት አለ አለው። ድሮ የሰው ልጅ ድል ትነሳ ነበር፣ የሰው ልጅ በሞትህ ታሸንፍ ነበር። አሁን ሞት ሆይ መውጊያ የት አለ አለ። ለምን? የሞት መውጊያ በክርስቶስ ተሰብሯልና። እንደገና የሲኦል ደስ ተሰብሯል። ስለዚህ ሞት የት አለ? ሲኦል ሆይ ድል መንሳት የት አለ? ሞት ድል በመነሳት ተዋጠ አለ። ምን ሆነ? ድል በመነሳት ምን ሆነ? ተዋጠ። ሞትን የዋጠው ኢየሱስ ክርስቶስ ነው። ሞትን ድል የነሳው እሱ ነው። ስለዚህ ሞትን በሰው ላይ ዲያብሎስ አምጥቶ ነበርና የዲያብሎስን የሞት አሰራር ሊያፈርስ ሕይወት የሆነው አምላክ ተገልጦ ሕይወትን ሰጠን። ለስሙ ምስጋና ይግባው። የዲያብሎስን
ስራ ሊያፈርስ የእግዚአብሔር ልጅ ምን ሆነ? ተገለጠ። ተገለጠ፣ ከመቤታችን ተወለደ። አያችሁ፣ እኛ በጨለማ ነበር፣ ተገለጠ። ለዚህ ነው ሊቁ እመቤታችንን በምስራቅ መስሎ ልጇን ደግሞ በፀሐይ መስሎ ተናግሯል። አንቲ ውእቱ ምስራቅ ወልድኪ ፀሐይ ጽድቅ ብሎ፣ አንቺ ምስራቅ ነሽ የጽድቅን ፀሐይ ወለድሽልን አለ። የጽድቅን ፀሐይ ወለደች። ስሟ እንደማር ይጣፍጣል። እስቲ ጥሩ ማናት? እመቤታችን ናት። ከምስራቅ የሚወጣው ፀሐይ ጨለማ የነበረውን ዓለም በምን ይሞላዋል? በብርሃን ይሞላዋል። አሁን ዓለም ጨለማ ናት። ሲነጋ ከምስራቅ የሚወጣው ፀሐይ ጨለማውን ዓለም በብርሃን ምን ይለዋል? ይሞላዋል። ስለዚህ ከድንግል የተወለደው እሱ አምላካችን ጨለማችንን ምን ብሏል? አስወግዷል። ሰይጣን ዕፀ በለስን አብልቶ ከገነት አወጣን። አምላክ ደግሞ በዕፀ መስቀል ላይ ተሰቅሎ፣ ሰይጣን ዕፀ በለስን አብልቶ ነው ያወጣን። እሱ ደግሞ በዕፀ መስቀል ላይ ተሰቅሎ ስጋውን ደሙን አፍሶ ብሎ በመብል የሞትነውን በመብል አዳነን። እስቲ በመብል የሞትነውን በሉ። በመብል ሰይጣን ተንኮል የሰራብን በምን ነበር? በመብል ብሉ ብሎ ሰይጣን የሰራውን ተንኮል የሚበላ ስጋውን የሚጠጣ ደግሞ አዘጋጅቶ ሰጥቶ ነው። ስለዚህ አምላክ ተገለጠ ስንል ልደቱን፣ አምላክ ተገለጠ ስንል ደግሞ በዮርዳኖስ ሚስጥረ ሥላሴን የአንድነትና የሶስትነት መገለጥን ነው። ከሶስቱ አካል አንዱ አካል ደግሞ በስጋ ተገልጦ ስጋውን ቆርሶ ደሙን አፍሶ ብሉ ጠጡ አለን። ለምን? በልተን ሞትን። አሁን ደግሞ በልታችሁ ምን በሉ አለን? ሕይወት አገኙ አለን። ግን ብዙዎቻችን አሁን ለመብላት ፈቃደኞች አይደለን። ብዙዎቻችን ወደ ስጋው ደግሞ አልቀረብንም። ስለዚህ አምላክ ተገለጠ ብሎ ለመዘመር፣ በመገለጡ ድነናል ብሎ ለመመስከር፣ ለመናገር ወደ ስጋውና ወደ ደሙ ምን ማለት ይገባል? አቤት! ወደ ስጋውና ወደ ደሙ መቅረብ ያስፈልጋል። ስጋውን መብላት ደሙን መጠጣት ያስፈልጋል። ለምን? የዲያብሎስ ሥራ የፈረሰው በተቆረሰው ስጋና በፈሰሰው ደሙ ነው። ግን ብዙዎቻችን ከስጋውና ከደሙ ከራቅን እንዴት ነው በእኛ ሕይወት የዲያብሎስ ሥራ ሊፈርስ የሚችለው? ለምንድን ነው ስጋውን የቆረሰው? ለምንድን ነው ደሙን ያፈሰሰልን? ይህንን አይተን ትምህርታችንን እንጨርሳለን። ስጋውን የሰጠን ብሉ ያለን፣ ደሙን ጠጡ ያለን ሰይጣን በመብል ሴራ ሰርቶብን ስለነበር፣ በመብል ገሎን ስለነበረ በመብል ሕይወት እንድናገኝ ስጋውን ቆርሶ ደሙን አፍሶ ሰጠን። አሁን አንዳንዶቻችን አይገባንም። ትህትና የሚመስል ግን ያልሆነ ከእግዚአብሔር ያራቀ ሕይወት አለን። እኔ እኮ ኃጢአተኛ ነኝ፣ ለስጋ ወደሙ ብቁ አይደለሁም የሚሉ ሰዎች አሉ። ስጋውን የቆረሰው ደሙን ያፈሰሰው ለኃጢአተኛ ነው። እስቲ ንገሩኝ፣ እርግጠኛው ናችሁ ንገሩኝ። ለማን ነው ያፈሰሰው ስጋውን? ማን ነው ስጋውን የቆረሰው? ለማን ነው? ደሙን ያፈሰሰው ለማን ነው? ለኃጢአተኛ ነው፣ ለጻድቃን አይደለም። እኔ ኃጢአተኞችን በንስሐ ልጠራ መጣሁ እንጂ ጻድቃንን ልጠራ አልመጣሁም ብሏል። ስጋውን የቆረሰው ደሙን ያፈሰሰው ለኃጢአተኛ ነው። ይሄ ማለት ግን ከነ ኃጢአታችን ንስሐ ሳንገባ ሳንታጠብ ቀርበን እንቀበላለን። ኃጢአተኞች ከሆነን ከኃጢአት ነፃ የምንወጣው በስጋውና በደሙ ነው። እንዲህ ተብሎ ተጽፏል በአንደኛ ዮሐንስ መልእክት ምዕራፍ 1 ቁጥር 7 ላይ የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል ይላል። እስቲ የልጁ በሉ፣ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። አሁን የዲያብሎስን ስራ ሊያፈርስ የእግዚአብሔር ልጅ ተገለጠ ብለናል። የእግዚአብሔር ልጅ የተገለጠው የዲያብሎስን ስራ ሊያፈርስ ነው። ስራውን ያፈረሰው ስጋውን ቆርሶ ደሙን አፍሶ ነው። ስጋውን መብላት ደሙን መጠጣት ደግሞ ለኛ አስፈላጊ ነው። በብሉይ ኪዳን ዘመን ሰዎች ከሰሩት ኃጢአት የሚነጹት በእንስሳ ደም ነው። ያ ደም ደግሞ በአዳም የነበረውን መርገም የሚያነጻ አይደለም፣ የሚቀድስ አይደለም። ለዚህ ነው ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 9 ቁጥር 23 ላይ ከጥቂት በቀር ሁሉ በደም ይነጻል ይላል። ከጥቂት በቀር ሁሉ በደም ይነጻል።
ደም ሳይፈስ ስርየት የለም ይላል። ደም ሳይፈስ ምን የለም? ስርየት የለም። ስለዚህ የኃጢአት ስርየት የምናገኘው በላም ደም አይደለም፣ በጊደር ደም አይደለም፣ በዋኖስ ደም አይደለም። የኃጢአት ስርየት የምናገኘው ወይም ደግሞ ያገኘነው በልጁ በኢየሱስ ክርስቶስ ደም ነው። አመስግኑት እልል ብላችሁ። ስለዚህ ወደ ስጋውና ወደ ደሙ ካልቀረብን አምላክ ተገለጠልን ብለን ብንናገር ትርጉም የለውም። ስለዚህ የልጁ የኢየሱስ ክርስቶስ ደም ከኃጢአት ያነጻል። ስጋውን የምንበላው ደሙን የምንጠጣው አንደኛ ከኃጢአት ለመንጻት ነው። ምን ለማለት? ከኃጢአት ምን ለማለት? ለመንጻት። አንደኛ ዮሐንስ መልእክት ምዕራፍ 1 ቁጥር 7 ላይ የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ምን ይላል? ያነጻል። ስለዚህ ኃጢአተኞች ከሆንን ለመንጻት ወደ ደም ወደ ስጋውና ወደ ደሙ ምን እንበል? እንቅረብ። ሁለተኛ ስጋውን የቆረሰው ደሙን ያፈሰሰው የዘላለም ሕይወት ሊሰጠን ነው። ምን ሊሰጠን? የዘላለም ሕይወት ሊሰጠን። የዮሐንስ ወንጌል ምዕራፍ 6 ቁጥር 52 ጀምሮ የተጻፈውን የመጽሐፍ ቅዱስ ክፍል አንብቡ። እንዲህ ብሎ ነው የተናገረው፣ ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው። ምን አለው? የዘላለም ምን ሕይወት አለው። ስጋዬን ያልበላ ደሜን ያልጠጣ ደግሞ የዘላለም ሕይወት የለውም። 4 ነጥብ። ምንም ማሻሻያ የለም። ስለዚህ የዲያብሎስን ስራ ያፈረሰው በቆረሰው ስጋና ደም ነው ብያቸዋለሁ። ስጋውና ደሙ ከኃጢአት ያነጻል። ቀጥሎ ደግሞ የዘላለም ሕይወት ይሰጣል። ስለዚህ የዘላለም ሕይወት ለማግኘት ስጋውን መብላት ደሙን መጠጣት ግድ ነው። ምንድነው? ለምን? ስጋዬን ያልበላ ደሜን ያልጠጣ የዘላለም ሕይወት የለውም። ያምላክ ቃል ነው፣ ማሻሻያ የለውም። ስለዚህ የዘላለም ሕይወት ለማግኘት በእኛ ሕይወት ያለውን የዲያብሎስን አሰራር ለማፍረስ በንስሐ ወደ ስጋ ወደሙ መቅረብ ያስፈልጋል። ሶስተኛው ስጋውን የምንበላው ደሙን የምንጠጣው ከእግዚአብሔር ጋር ለዘላለም ለመኖር ነው። ከማን ጋር? ከእግዚአብሔር ጋር ምን ለማለት? ለዘላለም ለመኖር ነው። እዛው የዮሐንስ ወንጌል ምዕራፍ 6 ቁጥር 54 ጀምሮ ደግሞ ስናነብ ስጋዬን የሚበላ ደሜን የሚጠጣ ጋራ ይኖራል፣ እኔም ደግሞ ከሱ ጋራ እኖራለሁ ይላል። እስቲ ስጋዬን የሚበላ በሉ፣ ደሜን የሚጠጣ ከኔ ጋራ ይኖራል፣ እኔም ደግሞ ከሱ ጋራ እኖራለሁ። አዎ፣ ስለዚህ እኛ ከእግዚአብሔር ጋራ እንድንኖር እግዚአብሔርም ከኛ ጋራ እንዲሆን ልባችን ሕይወታችን የሱ ማደሪያ የሱ ቤተ መቅደስ እንዲሆን ስጋውን መብላት ደሙን መጠጣት አለብን። ምንድነው ያለው ባለበገናው ሲዘምር? ስጋዬን የበላ ደሜንም የጠጣ ይድናል ብለኸኝ ኃጢአቴን መርምረ ሲኦል ብታወርደኝ አብረን እንወርዳለን እኔ ምን ቸገረኝ ይላል። ምን ማለት መሰላችሁ? ይሄንን የዮሐንስ ወንጌልን አንብቦን ስጋዬን የሚበላ ደሜን የሚጠጣ ከኔ ጋር ይኖራል እኔም ደግሞ ከሱ ጋር እኖራለሁ ብለሃልና ስጋህን በልቻለሁ ደምህን ጠጥቻለሁ። አሁን አንተ ከማን ጋር ነው ያለው? ከኔ ጋር ነህ። ስለዚህ ደካማ ነው ብለህ ፈርደህብኝ ሲኦል ብታወርደኝ ብቻዬን አይደለም መቃጠለው ካንተ ጋር ነው። እምነት የተሞላበት ቃል ነው። ስለዚህ የእግዚአብሔር ልጆች የዲያብሎስን ስራ ሊያፈርስ የእግዚአብሔር ልጅ ተገልጧል። የተገለጠው ስራውን ሊያፈርስ ነው፣ አፍርሶታል ስራውን። በእኛ ህይወት ግን ስራው እንዲፈርስ እኔና እናንተ የተደረገልን ቤዛነት ገብቶን ወደ ስጋውና ወደ ደሙ ልንቀርብ ይገባናል። እጠይቃችኋለሁ፣ ስጋውን የምንበላው ደሙን የምንጠጣው የመጀመሪያው ለምንድን ነው? የኃጢአት ስርየት ለማግኘት፣ ሁለተኛው የዘላለም ሕይወት ለማግኘት፣ ሶስተኛው ከእግዚአብሔር ጋር በህብረት ለመኖር። ስለዚህ አምላካችን ተገልጦ የዲያብሎስን ስራ አፍርሶ ስጋውን ቆርሶ ደሙን አፍሶ ሰጥቶናልና ስጋውን በልተን ሕይወት አግኝተን ብርሃን ለብሰን ብርሃን ተጎናጽፈን በዙፋኑ ፊት ቆመን እንድንዘምር እንድናሸበሽብ እግዚአብሔር ይርዳን። የመከረን ያስተማረን የአባቶቻችን አምላክ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ቃሉን ለመስማት በደጁ እንደተሰበሰብን ከቁጥር ሳያጎድል በመንግስተ ሰማያት ይሰብስበን። ተሰብስቦ ከመበተን አምኖ ከመካድ እግዚአብሔር ይሰውረን። የሰው መጨረሻው ሲያምር ነውና መጨረሻ ያሳምርልን። ወስብሐት ለእግዚአብሔር። ይቆየን።